ሩታዬ የኔ ቆንጆ ዛሬ ደግሞ አለባበሷ ዋው ነው። በነገራችን ላይ ሩታ እንደዚህ አይነት አለባበስ ያው በጣም ነው የሚያምርባት። ከምር ይሄድባታል። አንደኛ ሩታዬ ማለት ነው። በዚህ አጋጣሚ ግን ሁሌም ለእኔ ጥያቄ የሚሆንብኝ ማለት ነው ሩታ አብርሽን እንደው በምን ቀን ነው ያወቅሽው? በምን ቀን ነው እንደው ያ ሁሉ ለሱ ያ ሁሉ ድንጋይ ሲወረወርብሽ እንደው ያ ሁሉ ፈተናዎችን ስታሳልፊ ለሱ ፍቅር ብለሽ በምን ቀን የሆነ ወደ አንቺ ህይወት የመጣው? የምሬን ነው ቤተሰቦቼ ለባልነትም ለአባትነትም የማይመጥን ሰውን የዚህ ሚዲያ ላይ ያየው አብርሽን ከምር ነው ምላችሁ። ምንም በቃ ወን እንደ ባል ያልሆነ ወን እንደ አባት ለልጁ የሚያስቡ አባት እንዳልሆነ ያወቅኩት አብርሽን ነው እዚህ ሚዲያ ላይ ከምር ነው ምላችሁ ቤተሰቦቼ። ና በነገራችን ላይ ዛሬ እንግዲህ ሩታ ስትናገር ሰምቻት ነው። ያው ለቤተሰቦቹ ብዬ ነው ትላለች። ከሷለው የደወልኩበትን ቀን ሁሉ ይዣለሁ እያለች ነው። እና በነገራችን ላይ ሩታዬ አብርሽ ማለት እኮ ለመላ ቤተሰቦቹ አባቱን ጭምር እኮ መሸነፍ ያልቻለ ልጅ ነው፣ መመለስ ያልቻለ ልጅ ነው። ስለዛ ለቤተሰቡ እያልሽ አንቺ ትጎጃለሽ እንዴ? ሞኝነሽ። እንዲያውም ደግሞ እኮ ገና አመት ያልሞላ 6 ወር ልጅ ነው አደለ? ከስርሽ ወስዶ ስልኩን አጠፋፍቶ ቁጭ ያለው አመት ያልሞላው ልጅ ነው። ስለዛ ለሱ ቤተሰብ ብልሽ እስከ መቼ ትጎጃሽ? ቤተሰቦቹ ያከብሩሻል፣ ይወዱሻል በደንባው። ይሄ ልክ ነው። ግን ደግሞ ከራስ የሚበልጥ ነገር አለ እንዴ? ልጅሽ እኮ ላንቺ ህይወትሽ ነው። ብዙ ነገር የከፈልሽለት፣ ብዙ ዋጋ ያየሽለት፣ ብዙ የተባልሽለት ነው አደለ እንዴ? ወን ይሄ ልጅ እኮ የ1 አመት የ2 አመት ልጅ አይደለም። ስለዚህ ሩታ እስከ መቼ ነው በአብርሽ ቤተሰቦች እየተሸነፍሽ? ለቤተሰቦቹ ብዬ ነው እንጂ ከሷ አለው እያልሽ ራስሽን እያታለልሽ የምትኖሪው? ከምር ልካቸውን አሳይ። ያም እኮ እየመጣፉን የሚከፍትብሽ እሱ የልብ ልብ ስለሰጣቸው ነው አደለ እንዴ? ትናንትና ብሩክ አቢል እንደዛፋቸውን የሚከፍቱብሽ እሱ ምንም ነገር እንደማይላቸው አንቺን ከበፊት ጀምሮ ማስከበር የማይችል አይነት ወንድ ስለሆነ ነው አይደል? እሱ መንገድ ስለሰጣቸው ነው። ያንን መንገድ ተጠቅመው አንቺን በዛ ልክ እሱ ፈቃደኛ ከሆነ ስልክ ደውለን ልጅሽን እንድታወሪው እናደርጋለን እስከ ማለት የደረሱት እሱ ልብ ስለሰጣቸው ልብ ስለሰጥ እንኳን እሱ ምሽሚትም። ስለዚህ በዚህ ልክ እሱ ያልተጨነቀልሽን ያህል አንቺ ለቤተሰቦቹ እየተጨነቅሽ የአንቺን ህይወት እነሱ አይኖሩም። ባክሽ ሞኛቱኝ ሩታ፣ ቆራጡኝና ማለት ነው በራስሽ በህይወትሽ ላይ ወሳኝ መሆን ያለብሽ አንቺና አንቺ ብቻ ነሽ። የድሮዋን ሩታን ጭልን ያቺ ጀግናዋን አትበገረዋን እንዴ መልፈስፈስ ነው እንዴ? ገና ለቤተሰቦቹ ብለሽ 6 ወር ያልሞላው ልጅን ስልክ አጥፍቶብሽ ስልክ ዘግቶብሽ አነሳልሽም። ወንጀል ነው እኮ ስልክ አነሳልሽ። እዚህ ቦታ ነው ያለው ታይል። በነገራችን ላይ ቤትም ሄዳለሁ አለች፣ የውሽሚት ቤት ኤርሜላ ቤትም ሄዳለሁ፣ ግን እነሱ እንደሚመጡ ያውቁ ሆን አላቅም፣ ይጠፋሉ አለች። እኛ ስንሄድ አናገኛቸውን ቤት ውስጥ አለች። ታዲያ ምንድን ነው ከዚህ በላይ ፈለግሽው እንዴ? እነ ቢኒ እኮ የሚናገሩትን ንግግር በደንብ በጥሞና ከሰማሽ ትክክል ናቸው፣ የምር ትክክል ናቸው። ለሱ ቤተሰብ እያልሽ እስከ መቼ አንቺ ትጎጃለሽ? ለሱ ቤተሰብ እያልሽ ልጅን የማያን ነገር ድረስ መስዋዕት ታደርጊያለሽ እንዴ? ልጅ የሆነ ነገር ቢሆንስ? በእርግጥ ያው እሷ ለማስመሰል ነው እንጂ ልጄንስ የሆነ ነገር ብታደርግ ብላለች፣ ሄርሜላን ማለት ነው። በእርግጥ እንደዚህ አይነት ሰው እንኳን አትመስለኝም። ያው አብርሽ ላይ መንጠልጠሏ የሰው ባል ላይ ሙጭ ማለቷ ነው እንጂ የሚያናደኝ ሄርሜላ እንዲህ እንኳን ታደርጋለች እዚህ አንድ ፍሬ ላይ ብዬ ያላስበም። ጭቡ መናገር አልፈልግም። ሩታዬ እናት ነሽ፣ እንደ እናትነት እንዲህ ቢሆንስ ብለሽ ያሰብሽውን የተናገርሽው፣ እሱንም እኔ አልቃወምሽም። ግን ደግሞ እንደኔ እንደዚህ አይነት ነገር ታደርጋለች ብዬ አላስብም። ቢሆንም ግን አንቺ እንደ እናት ለልጅሽ ታስፈልጊዋለሽ። ስለዛ በዚህ ልክ ደግሞ አብርሽን መለማመጥም መለመንም አያስፈልግም። በህግ እንኳን እሱን ከሱ ዙሪያ ሆነው የሚያጨበጭቡትን መስመር የሚያልፉትን የሚዘልፉሽን ጭምር ዋጋቸው ልሰጭና ራስሽን ክብርሽን ልታስከብር ይገባል። ሩታ ለምን በዚህ ልክ የእውነት ትልፈሰፈ? እኔ ታናደኛቸው አሁን እግዚአብሔርን ነው የምላችሁ እንዴ። በቃ ክብርሽን አስጠብቂ ሩታዬ፣ ይበቃል። በቃ እሱ የራሱን ህይወት እየኖረ እንደ ልቡ እየሆነ በዛ ላይ ደግሞ ተጨምሮ ልጅ ገና 6 ወር ልጅ ይዞ ከአንቺ ስር ነጥቆ እንዴ። ልጅሽ ምን ላይ እንዳለ እንኳን እስካሁን የምታውቂው ነገር የለም። ትናንትና ቪዲዮ ሰራ በቪዲዮ እንድታይ ብቻ። ከዛ በኋላ ያለውስ ታሪክ እንዴት ነው? ልጅሽ እንዴት እየሆነ ነው? ያንቺን ጠረን ለምዷል። ጡት መጥባት አለበት ይሄ ልጅ አይደል? የእናትነት ፍቅር ያስፈልገዋል። የእናትም ጠረን ለምዷል። ጡት መጥባት አለበት። ገና 6 ወር ህጻን ልጅ አስቡ። ምንም አያውቅ ዱዳ ይዞ እየተሽከረከረ በየቲክቶኩ በየዩቲዩቡ ማለት ነው። ስለዚህ አንቺ ከልጅሽ የሚበልጥ ነገር አለ እንዴ? 9 ወር ሙሉ እኮ ብዙ መከራ ስትሆኚ ማንም ከጎንሽ የለም። ዛሬ የአብርሽን ቤተሰቦች አክብረሽ ወይም ደግሞ ቤተሰብነት እንዳይቋረጥ ብለሽ እየታገሽ ነው አይደል? አንቺ በዛ ሁኔታ ውስጥ እንኳን ስታልፊ ከአንቺ ጎን የአብርሽ ቤተሰቦች ነበሩ? በዛ ሁኔታ ውስጥ ስታልፊ የሉም። ሁሉም አሁን ከሆነ በኋላ ነው የመጡት አይደል?
ስለዛ ሩታዬ እንደኔ እንኳን አብርሽን ሌላዎቹንም ቀጥ ማድረግ ትችላለሽ፣ በህግ ማለት ነው። ማድረግ እችላለሁ እያልሽ ነው፣ አቅሙ እንዳለኝ ያውቃለሁ እያልሽ ነው። አቅሙ ካልሽ ማድረግ ከቻልሽ መለማመጥ እሱን ያሳሰርሽ ወይም ደግሞ የእሱን ጓደኞች እሱን ልካቸውን አስያሽ ማለት እኮ የአብርሽን ቤተሰቦች ነካሽ ማለት አይደለም። ልጁ ያለው እኮ አብርሽና ሄርሜላ ቤት ነው እንጂ ጋሼ ጋር አይደለም። የአብርሽ አባት ጋር ነው እንዴ ልጁ ያለው አይደለም። ስለዛ እነሱ ወይም ደግሞ እነሱን ፈርተሽ እነሱ ጋር እንደዚህ ቢሆን ከእነሱ ጋር ቤተሰባዊነት ነገር ቢቆራረጥ ብለሽ ምትፈሪ ከሆነ ወይም ደግሞ ወደ ህግ ከመሄድሽ በፊት ወደ እነሱ ጋር ሂጅና ተማለጅ። እንግዲህ እንዲያሰጡሽ አይደል እንዴ? ቤተሰቦቼ እንደዚህ አይነት ፍራቻ ካለባት ልጁን እንዲያስመልሱላት ቤተሰብ ጋር መሄድ፣ አባቱ ጋር እናቱ ጋር መሄድና መቼም ልጁ እንኳን አባቱ እናቱን ወንድምየው እንኳን ሲደውል ስልክ አነሳም አለ አይመልስም አለ። ልጁ እኮ ልቡ እንዲህ ተደፍኗል። አብርሽ ድፍን ጭንቅላቱም ልቡም አንድ ላይ ተደፈነው ነው ጌታ። አዎ እንደዚህ ቤተሰባዊነት እንዳይቋረጥ ካልሽ ደግሞ እነሱ ጋር ሂጂና ደግሞ የሆነ መፍትሄ መፈለግ ነው እንጂ ልጅም ያህል ነገር አረና ያስችለኝም ጌታ ምስክሬን ነው። ዘግቶብሽ ስልኩን ምን ብሎ ልጅን የማያን ነገር ዝም ብለሽ ኧረ ተይ ሩታ፣ ከምር ይሄ ልጅ በኋላ እኔ የምፈራው እንዳይታመም ነው። በተለይ አብርሽ ለቲክቶኩም ለሙዚቃውም ለዩቱቡም እያወጣ እያሰጣው ነው። ገና አንድ ፍሬ ልጃስ ለሱ ብቻ አይደለም ሜዳ ላይ ስንት ሰው አይን አለ። ቤተሰቦቼ ልጁ ደግሞ አይን ውስጥ የሚገባ ነው። አብርሽን ቢመስልም እሷ የያዘችበት መንገድ ልጁን ፉፉት አድርጋ ነው ያሳደገችው። ልጁ አይን ውስጥ የሚገባ አንዳንድ ልጅ ቆንጆ ሳይሆንም የሆነ እንዴት ነው ደሙ ቶሎ ወደ ሰው የሚገባ አለ አይደለ? የሩታ ልጅ አብርሽን ቢመስልም ግን የሆነ ፉፉት ያለ የሚያሳዝን የሚያጓጓ ነውና አይን ውስጥ የሚገባ ነው። እኔ አሁን ቲክቶክ ላይቸው ነበር አብርሽን በየቲክቶክ ላይ እንዲህ ሜዳ ላይ ቤተሰቡ ይሄ ልጅ እኮ 2 ዓመት አልሞላውም። ሽሽግ ተደርጎ ማደግ ያለበት ልጅ እኮ ነው። በጣም ገና ነው ልጅ እኮ 2 ዓመት 1 ዓመት እስከሚሞላው ተደብቆ የሚያደግ ልጅ ነው። የስንት ሰው አይን አለ። እሱ ግን ለዩቱብ እና ለቲክቶክ ሙዚቃ ሲል ሜዳ ላይ እንደዚህ ማለት ነው። ልክ የ3 ዓመት የ2 ዓመት ልጅ እስከሚመስል ድረስ አስቡ። ታዲያውን አባትነት እንደዚህ ነው። ልጅ እኮ ተሸሽጎ ነው የሚያድገው። እያየን ነው። ፌመስ ዩቱበሮች ባለትዳሮችን እያየን ነው። ልጆቻቸውን እንዴት ለትንሽ ጊዜ ሽሽግ አድርገው አመት ሲሆናቸው በልደታቸው ሰዓት ነው የሚያወጡት አይደል? እሱ በ6 ወር ነው እናቴ ፀሐይ ላይ አደባባይ ላይ አስጥቶ ቲክቶክ ሲሰራ አየሁት። ልጁ አይምሮ ሁሉ በዶላር ተደፍኗል። አብርሽ አይምሮ ሁሉ በዶላር በዚህ በዩቱብ ዶላር ድፍና አድርጎታል። እግዚአብሔርን ነው የምላችሁ። በቃ የሚታየው አንድና አንድ ገንዘብና ገንዘብ ብቻ ነው። በቃ ገንዘብና ገንዘብ ማለት ነው። እንደው ብቻ ዩቱብ እንደው ራሱ ትንሹ ህጻን ልጅ ይስራ በሱ ታገኛለ ቢባል ያሰራው። የመመን ነው የምላችሁ ቤተሰቦች። ያው መግቢያ እያደረገው አይደለ? መግቢያ ላይ መቼም ህጻኑ ነው አይደል? ልጁ ነጋዴ ይሆናል። አብርሽ ንግድ ብቻ ነው የሚታየው። በቃ ይሄም ከመነገድ አይተናነስም። በቃ ይሄ ከመነገድ አይተናነስም። ስለዛ ራስሽ የምታስከብሪ ሩታ ራስሽ ነሽ። ዛሬ በልጅሽ መጥቷል፣ ነገ ደግሞ ባንቺም ሊመጡ ይችላሉ። አየሽ? ስለዛ እኔ እንደው አንጀትሽ ራሱ እንዴት ችሎ እስካሁን ራሱ ዝም ብለሽ እኔ አንድ ቀን አላሳድርም እንዴ ፈለገ ነገር አባቱ ጋር ነው ምናምን ብሎ ሳይንስ የለም። እሺ ይሁን አባቱ ጋር ነው አለ 2-3 ቀን ስልክ ዘግቶ አይደብርም አብርሽ? እንዲህ እኔ እኮ ለዛ ነው አብርሽ ጭንቅላቱ ዝጓል ያልኩት። እግዚአብሔር የሚያስብ ሰው የሚያስተውል ሰው ይህንን ድርጊት በፍጹም አድርግም። ያውም ደግሞ እንደ አባት ልጄን እወዳለሁ ከሚል አባት አይጠበቅም። ገና 6 ወር ያልሞላው ልጅ ይዞ ጠፍቶ ስልክ አጥፍቶ፣ እሺ ለእሷ ስሜት ሳይጨነቅ እናት ናት። እኔ ባለፈ ዴቭ ሲናገር ሰምቼው ነበር እናታቸው እንዴት እንዳሳደገቻቸው። ታዲያ አብርሽ አሁን እናቱ እንዴት እንዳሳደገችው አይነት ስሜት የሚሰማው አይነት ሰው ነው? በፍጹም የእውነት በፍጹም እንደዚህ አይነት ስሜት ቢሰማማ የህፃን ልጅ ከእናት ነጥቆ እናቱን በዚህ ልክ ባላስጨነቀ እና ለማንኛውም ሩታዬ ከአወቅሽበት ከሰማሽ ማለት ነው እነ ቢኒ የሚሉሽን ሀሳብ ተቀበይና ያለሽ አማራጭ ቤተሰብ አይደለም። ልጁ ለአጅም ለተገናጅም ያስቸገረ ልጅ ነው። ከዚህ በፊትም እንኳን አይደለም አሁን ያለሽ አማራጭ ወደ ህግ ሄደሽ የራስሽን መብት ማስከበራል። እንኳን እሱ በዙሪያ ያሉትን ጋጥ ወጦቹን እነዚህ ወጠጤዎቹን ጓደኞቹን ጭምር ዋጋቸውን ማሰጠት አለብሽ። ያንን የህግን የበላይነትም ያሉ የምር በዛ ካልሆነ እነዚህ ስነ ስርዓትም ትናንት እንዴት እንደሚሆኑ እያዩዋቸው ነው። ዛሬ ሄርሜላ ሽንጧን ገትራ ለአብርሽ ትከራከራ ነበር እንዴ? የአባትነት ክብር እንኳን አሰጠውን ቤት ሄድ እያለች ለሱ ሽንጧን ከልጁ ይልቅ ለሱ ሽንጧን ገትራ ስትከራከር ነበረ። ስለዚህ አንቺስ ምንድን ነው የምትጠብቂው? ሄዶ እዛ ምን ሆነብኝ ልጄ እንዲህ ከማለት የሆነ እርምጃ ላይ መድረስ አለብሽ ብዬ ነው የማስበው። ቤተሰቦቼና እናንተስ ምን ትላላችሁ?
እንዴ ለመያረተው እንደ ተመልካችም እኮ ያዝናል፣ ይቀየማል፣ ይበሳጫል። ለምን ይላል እንዴ? ተው እኛንም ክፉ አታናግሩን። ከምር ይደብራል።